የበሽታው ምንነት ጋውት የሪህ በሽታ ይሄ በሽታ ከአርትራይትስ በሽታዎች ውስጥ ከፍተኛ ህመም ያለው በሽታ ነው። አርትራይትስ የሚባሉት በሽታዎች በመገጣጠሚያችን ላይ በሚፈጠር ኢንፍላሜሽን ምክንያት መገጣጠሚያችን ላይ ከፍተኛ ህመምና እብጠት የሚያስከትሉ በሽታዎች ናቸው። ጋውት የሚባለው ይህ በሽታ የሚከሰተው በሰውነታችን ውስጥ የዩሪክ አሲድ ከመጠን በላይ መብዛት ምክንያት ነው። የዩሪክ አሲድ በሰውነታችን ውስጥ ከልክ በላይ መብዛት የሚከተሉትን ነገሮች ያስከትላል። እነዚህም ጠጣርና ሹል የሆኑ የዩሪክ አሲድ ክምችቶች በመገጣጠሚያችን በተለይ ደግሞ በእግራችን ላይ ባሉት አውራ ጣቶቻችን ላይ ይከሰታሉ። በቆዳችን ስር የዩሪክ አሲድ ክምችት ቶፊ መብዛት፣ በኩላሊታችን ውስጥ በዩሪክ አሲድ የተሰሩ የኩላሊት ጠጠሮች መከሰት። ብዙ ሰዎች ላይ የዚህ በሽታ ምልክት መታየት የሚጀምረው አውራ ጣታቸው ላይ ህመም በመስማት ነው። ብዙ ጊዜ ይህ ህመም በሽተኛውን ከእንቅልፉ ይቀሰቅሰዋል። አውራ ጣታችን ይቀላል፣ ያብጣል እና ያተኩሳል። የዚህ በሽታ ደረጃዎች የሚከተሉት ናቸው። ኤሲምፕቶማቲክ፣ ዊዛውት ሲምፕቶምስ፣ ሃይፐርዩሪሲሚያ። የበሽታው ይህ ደረጃ ማለት በደማችን ውስጥ የዩሪክ አሲድ መጠን ከፍ ብሏል፣ ነገር ግን ሌሎች ምልክቶች አያሳይም። ይህ ደረጃ ህክምና አያስፈልገውም። አኪዩት ጋውት ኦር አኪዩት ጋውቲ አርትራይትስ። የበሽታው ይህ ደረጃ ማለት የዩሪክ አሲድ በመገጣጠሚያዎቻችን አካባቢ ባሉት ክፍት ቦታዎች ላይ መከማቸት ጀምሯል ማለት ነው። ይሄ ድንገተኛ ህመም የመገጣጠሚያ እብጠትና ማተኮስ ያስከትላል። ህመሙ ብዙ ጊዜ ማታ ላይ ይከሰታል። ህመሙ በሆነ ጫና ምክንያት ይከሰታል። ለምሳሌ አልኮል ብዙ በመጠጣት፣ አደንዛዥ እጽ በመውሰድ ወይንም በሌላ በሽታ ምክንያት ሊከሰት ይችላል። ይህ ህመም ከ3 እስከ 10 ቀናት ውስጥ በራሱ ጊዜ ይጠፋል። የሚቀጥለው ህመም እስኪከሰት ወራት ወይንም ዓመታት ሊወስድ ይችላል። ነገር ግን ከጊዜ ወደ ጊዜ ህመሙ ብዙ ቀናት የሚቆይ እና ቶሎ ቶሎ የሚከሰት እየሆነ ይመጣል። ኢንተርቫል ኦር ኢንተርክሪቲካል ጋውት። ይህ ማለት ህመሞቹ በሚከሰቱበት መሃል ያሉ ጊዜዎች ናቸው። በእነዚህ ጊዜዎች ምንም የበሽታው ምልክቶች አይታዩም። ክሮኒክ ቶፋሲዮስ ጋውት። የበሽታው ይህ ደረጃ ማለት በሽታው ብዙ ዓመት ሳይታከም ከመቆየቱ የተነሳ ለ10 ዓመት ሰውነታችን ላይ ብዙ ጉዳት አድርሷል ማለት ነው። በዚህ ደረጃ በሽታው መገጣጠሚያዎቻችን ላይ የማይስተካከል ጉዳት አድርሷል። አንዳንዴ ኩላሊታችንም ላይ ጉዳት ያደርሳል። ብዙ ጊዜ በሽተኞች ህክምና ስለሚወስዱ እዚህ ደረጃ ላይ አይደርሱም። ኤፒዲሚዮሎጂ። በሽታው ያለባቸው ሀገሮች ሪስክ ፋክተርስ። ለበሽታው ተጋላጭ የሆኑ ሰዎች በፔሪንዝ የበለጸጉ ምግቦችን በብዛት የምንመገብ ከሆነ፣ ለምሳሌ ቀይ ስጋ፣ አሳ፣ ኦይሊ ፊሽ፣ ቢራ መጠጥ፣ ቀይ ወይን መጠጥ እና እንደ ፍሩክቶስ ያሉ በለስላሳ መጠጦች ውስጥ የሚገኙ የስኳር አይነቶች። ከፍተኛ የደም ግፊት በሽታ መኖር ለዚህ በሽታ ይበልጥ ተጋላጭ ያደርገናል። በተጨማሪም ለደም ግፊት በሽታ ብለን የምንወስዳቸው ሽንት በብዛት የሚያሸኑ መድኃኒቶች ዳይሬቲክስ ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ምክንያቱም እነዚህ መድኃኒቶች በደማችን ውስጥ የሚኖረውን የዩሪክ አሲድ መጠን ስለሚጨምሩት ነው። በተጨማሪም አስፐሪን የሚባለውን መድኃኒት በአነስተኛ መጠን ለብዙ ጊዜ የሚወስዱ ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ከልክ ያለፈ ውፍረት ያላቸው ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። አንዳንድ መድኃኒቶች ይህ የዩሪክ አሲድ በኩላሊታችን እንዳይወገድ ያደርጋሉ። የበሽታ መከላከያ ስርዓትን የሚያረግቡ እና ዳይሬቲክስ መድኃኒቶች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ይህ በሽታ በድንገተኛ ከባድ የሰውነት ወይንም ስሜታዊ ጉዳት ወይንም ክስተት ሊከሰት ይችላል። ለምሳሌ የልብ ድንገተኛ ቀጥ ማለት፣ የቀዶ ጥገና ህክምና ወዘተ።
የኩላሊት በሽታ ይህ የዩሪክ አሲድ በበቂ ሁኔታ ከሰውነታችን እንዳይወገድ ያደርጋል። የዚህ በሽታ የቤተሰብ ታሪክ ካለብን ለዚህ በሽታ ይበልጥ ተጋላጭ ነን። ምክንያቱም ይህ በሽታ አንዳንድ ቤተሰቦች ላይ በዘር ይተላለፋል። እስከ 60 ዓመት ድረስ ወንዶች ከሴቶች የበለጠ ለዚህ በሽታ ይበልጥ ተጋላጭ ናቸው። በሰውነታችን ውስጥ ያለው የፈሳሽ መጠን ከልክ በላይ ሲቀንስ ለዚህ በሽታ ይበልጥ ተጋላጭ እንሆናለን። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ የሚከሰተው በሰውነታችን ውስጥ የዩሪክ አሲድ መጠን ሲበዛና በመገጣጠሚያዎቻችን አካባቢ ባሉት ክፍት ቦታዎች ላይ መከማቸት ሲጀምር ነው። የዩሪክ አሲድ የሚፈጠረው ሄፓሪንስ የሚባሉ ኬሚካሎች ሲሰባበሩ ነው። ሄፓሪንስ የሚባሉት ኬሚካሎች በሁሉም የሰውነታችን የሴሎች ስብስብ ቲሹዎች ውስጥ ይገኛል። ይህ ኬሚካል ብዙ ምግቦች ውስጥ ይገኛል። ለምሳሌ የደረቁ ባቄላዎች፣ አተሮች፣ ጉበት እና አንቾቪዝ ውስጥ ይገኛል። በተለምዶ የዩሪክ አሲድ ደማችን ውስጥ ይሟሟል። ከዚያም በኩላሊታችን በኩል አልፎ በሽንት መልክ ከሰውነታችን ይወገዳል። ነገር ግን በሚከተሉት ሁኔታዎች ይህ የዩሪክ አሲድ በሽንት መልክ ከመወገድ ይልቅ በሰውነታችን ውስጥ መከማቸት ይጀምራል። ሰውነታችን የሚያመርተውን የዩሪክ አሲድ መጠን ሲጨምር፣ ኩላሊታችን በቂ የዩሪክ አሲድ ከሰውነታችን ማስወገድ ሲያቅተው፣ ከፍተኛ የሄፓሪንስ መጠን የያዙ ምግቦችን በብዛት መመገብ። በደማችን ውስጥ የዩሪክ አሲድ መጠን ከልክ በላይ ሲሆን ይህ ክስተት ሃይፐርዩሪሲሚያ ይባላል። ሃይፐርዩሪሲሚያ ያለባቸው ብዙ ሰዎች ጋውት የሚባለው በሽታ ላይዛቸው ይችላል። ነገር ግን እነዚህ ከመጠን በላይ የሆኑት የዩሪክ አሲድ መከማቸትና ጠጣር መሆን ሲጀምሩ ያን ጊዜ ጋውት በሽታ ሊጀምረን ነው ማለት ነው። የጋውት በሽታ ሊይዘን የሚያስችሉ ነገሮች የሚከተሉት ናቸው። የዚህ በሽታ የቤተሰብ ታሪክ ካለብን፣ ወንድ ከሆንን፣ ክብደታችን ከልክ በላይ ከሆነ፣ ብዙ አልኮል የምንጠጣ ከሆነ፣ በሄፓሪንስ የበለጸጉ ምግቦችን በብዛት የምንመገብ ከሆነ፣ ሄፓሪንስ የሚባለውን ኬሚካል የሚሰባብረው ኢንዛይም ችግር ካለበት፣ የኦርጋን ንቅለ ተከላ አድርገን ከሆነ፣ እንደ ዳየሬቲክስ፣ አስፐሪን፣ ሳይክሎስፖሪን ወይንም ሊቮዶፓ አይነት መድኃኒቶችን የምንወስድ ከሆነ፣ ኒያሲን የሚባለውን ቫይታሚን የምንወስድ ከሆነ። ሲምፕቶምስ የበሽታው ምልክቶች ይህ በሽታ ድንገት የሚጀምር የመገጣጠሚያ ላይ ህመም ያስከትላል። ይህ ህመም ከፍተኛ ደረጃ የሚደርሰው በ6 እስከ 12 ሰዓታት ውስጥ ነው። ምልክቱ በመጀመሪያው ቀን ከፍተኛ ደረጃ ሊደርስ ይችላል። ብዙ ጊዜ በትልቁ አውራ ጣታችን ላይ እብጠት እና መቅላት ይከሰታል። ሜታታርሶፋላንጂያል ጆይንት ቢግ ቶ ሁሉም የሰውነታችን መገጣጠሚያ ክፍሎች በዚህ በሽታ ሊጠቁ ይችላሉ። ለምሳሌ ቁርጭምጭሚት፣ ጉልበት፣ ክርን። ይህ በሽታ ሽማግሌዎች ላይ የተለዩ ምልክቶች ሊያሳይ ይችላል። ለምሳሌ ቀስ እያለ የሚጨምር ህመም፣ ከትኩሳትና የአእምሮ መቃዠት ጋር የሚከሰት። ይህ በሽታ በረጅም ጊዜ ቆይታ በጣቶቻችን መገጣጠሚያ ላይ፣ በክርናችን ላይ፣ በጆሮአችን ላይ ጠጣር የዩሪክ አሲድ ክምችት ይፈጥራል። ይህ ክስተት ደግሞ እነዚህ ክፍሎች እንደልባቸው እንዳይንቀሳቀሱ ያደርጋል። እነዚህ ክፍሎች መቁሰል ወይንም ኢንፌክሽን ሊከሰትባቸው ይችላል። ጠንካራ ጠጠሮች በመገጣጠሚያችን ክፍሎች ውስጥ ይፈጠሩና እንቅስቃሴን ከባድና ህመም ያለበት ያደርጋሉ። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ቶፊ ይህ ማለት በዩሪክ አሲድ የተሰሩ ጠጣር ነገሮች ማለት ነው። እነዚህ ጠጣር ነገሮች ብዙ ጊዜ በእግሮቻችን ጣቶች፣ በተረከዝ፣ በጉልበት፣ በእጆችን ጣቶች፣ በጆሮ፣ በእጅ፣ በክርን ላይ ይፈጠራሉ። የሰውነታችን መገጣጠሚያ ክፍሎች ላይ ጉዳት ያመጣል። የኩላሊት ጠጠር ሊከሰት ይችላል። የስነ ልቦና ጉዳት ሊያመጣ ይችላል።